ዮሴፍ ባይደው ከዮሴፍ ያልፋል እግዚአብሔር ለዮሴፍ ሲሰራለት ለዮሴፍ ብቻ አይደለም የሰራለት እግዚአብሔር የገባውን ተስፋ ቃል ለማጽናት ነው የሰራው ክብር ለእግዚአብሔር ይሁን እግዚአብሔር ወደዚህ ሲያመጣኝ እግዚአብሔር በስውር እሰራለሁ ማታዩትን ነገር እገልጣለሁ የናንተን ነገር ማዳውረው እኔ ነኝ ስራውን እሰራለሁኝ እኔ የምሰራው ደግሞ ማንንም ሊያቆመው አይችልም ስራ ጀምሬያለሁ በማታቆትም በመታቆቱም መልክ ያ ስራ ይፈጸማል ያያችሁትም ያላያችሁትም እግዚአብሔር በስውር ሰርቶ ያሳያችኋል የማይቆም እግዚአብሔር ስራ ተጀምሯል ያ ነገር ደግሞ ሊቆም አይችልም ሰይጣን አቆመም ሰው አቆመም ማንንም ሰው ማቆመው ድብቅ ስራ በዚህ ቤት የተጀመረው የእግዚአብሔር ሉዓላዊነትም at the same time ደግሞ የእግዚአብሔር providence በህይወታችሁ ይገለጣል የእግዚአብሔር ሉዓላዊነት ማለት እግዚአብሔር ተቆጣጣሪ ነው የበላይ ነው ማንንም የሚችለው የለም ንጉስ ነው ከላይ አያለው ማለት ነው እግዚአብሔር ሉዓላዊ ነው አሜን እግዚአብሔር ምንድነው እግዚአብሔር ሉዓላዊ ነው ማለት ማያቀው ነገር ማያየው ነገር ማያሰምረው ነገር እሱ ያላለው ነገር የለም ማለት ነው እግዚአብሔር ሉዓላዊ ነው አሜን ግን ሉዓላዊ ማለት እግዚአብሔር የበላይ ተቆጣጣሪ ብቻ የሚል ነው ትርጉሙ እንጂ እግዚአብሔር he is በኔ ህይወት ላይ ፕሮቪደንስ አለው ደግሞ ማለት ምን ማለት ነው ነገሬን በእያንዳንዱ ነገር ቅያስ የሚሰጠኝ እሱ ነው ማለት ነው ሉዓላዊ ማለት የበላይ ነው ግን እግዚአብሔር he is my providence ስትሉ ግን ልክ ከፊት የሚመራ ፕሬዝዳንት ጠቅላይ ሚኒስቴሮችን ሞተር ሳይክል የሚይዝ አይታችኋል የሚከተለው ማን ነው ምልክት የሚያሳየው ማን ነው ሞተረኛው ነው የሚያቀው ማን ነው ሞተረኛው ነው ፕሬዝዳንቱ ይከተላል እግዚአብሔር ከፊት የቀደመ ቅያሱን የሚያቅ መንገዳችሁን የሚያቅ ባይገባችሁ በየቅያሱ ግን የእናንተ ነገር የሚሰራ እግዚአብሔር ነው አሁን ያለበት ነገር አይገባህም አትረዳውም ግን እግዚአብሔር ፈጽሞ ያሳያል ስለዚህ እያወቅም ይሰራል ሳታውቅም ይሰራል ለዚህ ነው እግዚአብሔር ቃል ሲናገር በቀኝ ሺህ በግራ 10 ሺህ ይወርቃል ይላል መዝሙር 91 ቁጥር 7 ላይ በአጠገብ ሺህ በቀኝ ስንት አይተናቸው አናቅም ግን እየሄድክ እያለ እግዚአብሔር እየጣለልን ነው እዚህ ያደረሰው ድብቅ የሆነ የእግዚአብሔር አሰራር አንተ በማታውቀው መልክ እግዚአብሔር ይሰራል 11 ሺህ በድምሩ እየጣለ እግዚአብሔር ትልቅ ነገር ይሰራል እግዚአብሔር ታይቶ ብቻ ሳይሆን ሳይታይ ይሰራል አሜን እግዚአብሔር ድሮ ብቻ አይደለም ለዮሳፍጥ ብቻ አይደለም ለኔና ለእናንተም ድብቅ ጦር አለው እግዚአብሔር ድብቅ ጦሩን ምንድነው የኢትዮጵያ ባህር ኃይል ነበረን አሁን የለንም ይባላል አይደል እንትን ነበር እንትን የለውም ይባላል እግዚአብሔር ድብቅ ጦር የሚባል ብርጌድ አለው ያ ብርጌድ እስካሁን ድረስ ምን አላለም ስራ አላቆመም የዛ ብርጌድ መሪ እስካሁን ድረስ እየሰራ ነው ምክንያቱም ኤንጅሎች አይሞቱ አይወልዱ ክብር ለእግዚአብሔር ስለዚህ ቁጥራቸው አይጨምርም አይቀንስም ስለዚህ ያ ብርጌድ አለ ያ ብርጌድ ምን ይባላል ልዩ ስሙ ድብቅ ጦር የሚባል እግዚአብሔር እስካሁን መስራት አላቆመም ስለዚህ እግዚአብሔር በእናንተ ጉዳይ እየሰራ ነው ለመርደኪዮስ በጨለማ ማንንም ሳያየው እንደሰራ ባንቺ የህይወት የትዳርሽ የቋንቋሽ የህይወት ዘመን ሁሉ እግዚአብሔር በድብቅ ሰርቶ ይጨርሰዋል ለዚህ ነገር ጠላቶቻችሁ ሳይቀር ይተባበራሉ ክብር ለእግዚአብሔር ይህን ነገር ሰርቶ ደግሞ እግዚአብሔር በእጃችሁ ይሰጣችኋል አንዳንድ ጊዜ እግዚአብሔር በህይወታችን ምንም ነገር እየሰራ የማይመስልበት ወቅት አለ ምንም እየሰራ እንዳለ ሳይለንት ታይም የሆነበት ጭጭ ያለ የሚመስልበት ጊዜ አለ ጸሎታችን ያልተመለሰ በሮች የተዘጉ የሚመስሉና ምንም ነገር እድገት የሚባል በህይወታችን የማይታይበት እግዚአብሔር ዝም ያለበት ጊዜ አለ የሚመስል አለ ሊሆንም ይችላል የእግዚአብሔር ዝምታ ግን የእግዚአብሔር አለመኖርን አያሳይም ክብር ለእግዚአብሔር እግዚአብሔር ከበስተጀርባ ስራ እየሰራ ነው የእግዚአብሔር ዝምታ የእግዚአብሔር አለመኖርን የእግዚአብሔር አለመንቀሳቀስን አያሳየንም አሜን እግዚአብሔር እየሰራ ነው እስቲ ንገሩኝ እግዚአብሔር እየሰራ ነው በሉ እስቲ እያየነው ስላልሆነ ያልሰራ ይመስላል ግን እግዚአብሔር ይሰራል እስቲ አስቡት የዘራችሁት በቆሎ እናንተ በተኛችሁበት ሁሉ ነገር ፕሮሰስ ጨርሶ አይደለ እናንተ ስራ አንድ ነው መጣል ነው መቆፈር ምናምን ነው ከዛው ግን ጀርሚኔት አድርጎ ስራውን ጨርሶ አይደል እንዴ አንድ ቀን ሲበቅል ታይዋል
እግዚአብሔርም በእናንተ ጨለማ ውስጥ በእናንተ አፈር ውስጥ በእናንተ በተደበቃችሁበት ውስጥ እግዚአብሔር ሰርቶ ይጨርሳል። ክብር ለእግዚአብሔር። መጽሐፍ ቅዱስ በኢሳይያስ 64 ቁጥር 4 ላይ ስለ ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ካንተ በቀር አምላክ አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየቸውም ይላል። 64:4 ላይ ሰዎች ከጥንት ጀምሮ ለሚጠብቁ አሜን። ምን ለሚሉ ለሚጠብቁ፣ ጮክ ብላችሁ ለምጠብቀው ይሰራልኛል በሉ እስቲ። ስለዚህ እግዚአብሔር ዝም አለ ማለት እግዚአብሔር የለም ማለት አይደለም። በፍጹም እግዚአብሔር አለ። ለዚህ ነው መጽሐፍ ቅዱስ ሲናገር በምሳሌ ምዕራፍ 3 ቁጥር 5 ላይ በእግዚአብሔር ቃል መመስረት ስላለብን ነው። ምዕራፍ 3 ቁጥር 5 ላይ ሲናገር በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል ምን አትበል። አንተ አለ የለም ብለህ አይደለም የሚሰራው። በፍጹም ልብ በእግዚአብሔር ታመን እንበል አንድ ጊዜ። በራስህ ማስተዋል አትደገፍ። ክብር ለእግዚአብሔር። በእግዚአብሔር ምን በል ታመን። እግዚአብሔር አላየኸውም ማለት አይሰራም ማለት አይደለም። ስለዚህ በህይወታችሁ መዘግየት ካለ መከልከል አለ ማለት አይደለም። ማርፈድ ካለ መቅረት ነው ማለት አይደለም። አሜን። ያረፈደ ነገር ቀርቷል ማለት አይደለም። ለአንድ ሰው አዋጅ ንገሩት። ረፈደ ማለት ቀረ ማለት አይደለም በሉት። መዘግየት ማለት መከልከል አይደለም በሉት። ክብር ለእግዚአብሔር። በጣም በፍጥነት የሚሰራ ነገር በእጃችሁ ላይ ይሆናል። አሜን። እየጠበቅን ባለበት ሰዓት እግዚአብሔር እኛንም በረከታችንንም እያዘጋጀ ነው። እየጠበቅን ባለበት ሰዓት ከሽፏል የለም ማለት አይደለም። እኔንም ለበረከቴ እየሰራኝ ነው፣ በረከቴንም ለኔ እየሰራው ነው። የሰማኝ አንድ ረገጥ አርጋ አሜን። እንደ ከረሜላ የሆነ ሰው በረከቱ እየተጠቀለለለት ነው። እንደሚታሸግ ስጦታ እግዚአብሔር እያሸገል ነው። ግን የምትቀበልበትንም ያንተን መንፈስ ያንተን አቀባበልም ምን እያዘጋጀ ነው። ስለዚህ እግዚአብሔር የለም ማለት አይደለም። አሜን። ክብር ለእግዚአብሔር። ስለዚህ እግዚአብሔር አለ። የሚያምነው ሰው አለ። እጁ የማይንቀሳቀስ በመሰለ ጊዜ አትሊስት ልቡን እመነው። እግዚአብሔር እጁ ከሌለ ልቡን እመነው። ልቡ አንተን የሚጥል አምላክ የለህም። እግዚአብሔር የሚረሳ አምላክ የለህም። እጁን ካላየ ልቡ ግን አንተ ጋር ነው። ክብር ለእግዚአብሔር። ብዙ ጊዜ ሰው የሚንቀሳቀሰው በእጁ ነው። እኔ ግን በልቡ ነው ማምነው። እግዚአብሔር ከምንም በላይ ልቡን አምኗል። ልቡ ፍቅር ነው። ልቡ ደስታ ነው። ልቡ እኔ መባረክ ነው። ልቡ ትልቅ ነው። እጁ በሌለበት ልቡን አምነዋለሁ። እጁ ከተገለጠ ደግሞ ልቡ ነው የተገለጠልኝ። ይወደኛል። ሃሌሉያ። የሆነ ሰው ንገሩልኝ፣ እግዚአብሔር እኮ ይንሰፈሰፍልሃል በሉት። በጣም የሚገርማችሁ ግን ልቡን ስታምኑት ነው እጁ የሚንቀሳቀሰው። አይሰማም? ከኔ ጋር አብራችሁ በሉት፣ እግዚአብሔርዬ ልብን አምነዋለሁ በሉት። እኔን ልትጥለኝ አታስብህም በሉት። እንደ ክፉ ሰዎች አይደለህም በሉት። አሜን። እንደ ዮሴፍ ትንቢት እንዳመጣለት ሰው አይደለም እግዚአብሔር። አይረሳህም። ለኢትዮጵያ እግዚአብሔር ልብ አለው። አሜን። ለአንተ ቤተሰብ ልብ አለው እግዚአብሔር። አንቺ በማንነትሽ በውድቀትሽ በትንትነትሽ ውስጥ እንኳን እግዚአብሔር ልቡ ካንቺ ጋር ነው። ከኔ ጋር ጮክ ያለ አንድ ሰው ልቡን አምነዋለሁ ይበል። ሃሌሉያ። ልቡ አማኝ ሰዎች ካሉ እጁን ምን ይሉታል? ያንቀሳቀሱታል። ቁም ነገር እንስማ። ልባችሁን ያዙ። እግዚአብሔር ትልቅ ነገር ይሰራል። ክብር ለእግዚአብሔር። ልቡ ባንተ ላይ በፍጹም አይጨክንም። በፍጹም የሚጨክን ልብ የለው። ጨካኝ ሰው እናውቃለን። ኃይለኛ ሰዎች እናውቃለን። ግሩፕ ሁሉ እናውቃለን። ጨክነው አንተ ሊገሉ የሚነሱ ሰዎች። እግዚአብሔር ግን ሩሩ ነው። እግዚአብሔር በጎ ነው። እግዚአብሔር ደስ ይላል። እግዚአብሔር እንዳጎቴ እንትና እንኳን አልሆነ። ክብር ለእግዚአብሔር። ስለዚህ እግዚአብሔር ሳናየው እየሰራ ነው። አሜን። እግዚአብሔር ሳናየው ምን እያለ ነው? እየሰራ ነው። ሂዝ አት ወርክ። የጣለ በሚመስል ወቅት እንኳን አልጣለህም። ጠፍተሃል ባለው ጊዜ ሁሉ አልጠፋህም። አሜን ነው። ስለዚህ ይህንን የሚያስረዳልኝ አንድ በረከት መልእክት ስላለኝ እሱን ላስተላልፍ ነው። አሜን ነው። እግዚአብሔር ሰሞኑን ያጨቀኝ ነገር ይህንን ለማስተማር የሚረዳኝን ሰው የሰጠኝ ዮሴፍን ነው። አሜን ነው። ዮሴፍን ሰጠኝ እግዚአብሔር ይህንን እንዳስረዳ እንዳብራራበት በዚህች ቤተክርስቲያን በሚሰሙኝ ሁሉ ላይ የዮሴፍ በረከት በእናንተ ላይ ይዝነብ።
ይህንን የሚገልጥ አንድ ክፍል ላንብብ። እግዚአብሔር የሌለ የሚመስልበት ወቅት ላንብብ። መዝሙረ ዳዊት 105 ከቁጥር 17 እስከ 22 ዮሴፍ ከእርሱ አስቀድሞ ላከው፣ እግሮቹም በእግር ብረት ተላላጡ። አይገርምም? እግሮቹም በምን በእግር ብረት ምን አሉ? ተላላጡ። የለም እኮ እግዚአብሔር ይመስላል። እግዚአብሔር ግን ምን እያለ ነው? እጁ የለም እንጂ ልቡ እየሰራ ነው። ለዮሴፍ እየሰራልን ነው እግዚአብሔር ማለት። ዮሴፍ ባይዘው ከዮሴፍ ያልፋል። እግዚአብሔር ለዮሴፍ ሲሰራለት ለዮሴፍ ብቻ አይደለም የሰራለት። እግዚአብሔር የገባውን ተስፋ ቃል ለማጽናት ነው የሰራው ማለት። ይቺ ቸርች ከዚህ ቸርች ታልፋለች። ፓስተር ብርሃን ከፓስተር ብርሃን፣ ፓስተር ሄኖክ ከፓስተር ሄኖክ ይበልጣል። እግዚአብሔር ለኛ ያሰበው ነገር እኛም ብቻ አስበው አይደለም የሰራው። እግዚአብሔር ለኛ ከሚሰራልን በላይ በእኛ የሚሰራው ይበልጣል። ለኔ ስራልኝ አትበሉ፣ በእኔ ያሰብከውን ስራ በሉት። ዮሴፍ ለሱ አይደለም የተሰራ፣ በሱ ነው የተሰራው። የሆነ ሰውን ባርኩልኝ፣ አንተ ካንተ ትበልጣለህ በሉት። አንተ የሚመጣው ባንተ በኩል ላንተ ብቻ አይደለም በሉት። የሚያልፈው ባንተ በኩል ላንተ ብቻ ባንተ ያልፋል እንጂ ላንተ ብቻ አይደለም። ልቡ ሰፊ አንድ ሰው አሜን ይበለኝ። እግዚአብሔር አብርሃምን እንደዚህ ብሎ ተናገረው። ትልቅ መስዋዕትነት ከሰዋ በኋላ ጨለማ ሆነ ይልና አሞሮቹን መጡ ይልና አሞሮቹን ካባረራቸው በኋላ እግዚአብሔር እንደዚህ አለው፣ ያንተ ሕዝብ የሆነ ወደ ግብጽ ወደ ማታውቀው ሀገር ይሰደዳል። ተሰዶም በዛ 400 ዓመት በላይ ይኖራል አለው። ከ400 ዓመት በኋላ ግን አስባቸዋለሁ አለ። ማለት አንተ የተነገረብን 400 ዓመት በኋላ ምን እላቸዋለሁ አለ? አስባቸዋለሁ አላቸው። 200 ምናምን ዓመት ካለፈ በኋላ ዮሴፍ ተወለደ። ዮሴፍ የተወለደው ለትላንትናው ትንቢት ነው፣ ለዛሬ መጽናናት ነው፣ ለነገ ፕሮፌሲ ነው። ስለዚህ አንተ ካንተ ታልፋለህ ስለ አንተ ትንቢት ማስፈጸሚያ ነህ። ሃሌሉያ! አንተ ምልክት ነህ። እግዚአብሔር ቅድም ለዚህ ያልኳችሁ ሉዓላዊ ብቻ ሳይሆን አያይዙ ቶሎ ቶሎ ሉዓላዊ ብቻ ሳይሆን እግዚአብሔር በእናንተ ውስጥ ላይ ፕሮቪደንስ አለው። እያንዳንዱን ሞተር ሳይክል የሚቆጣጠረው እሱ ነው። አሁን ያለበት ቦታ እግዚአብሔር ሳያውቀው አይደለም ያለበት፣ አይቷል። ክብር ለእግዚአብሔር አይቷል እግዚአብሔር። ስለዚህ እንደዚህ ይላል፣ ዮሴፍ ከእርሱ አስቀድሞ ላከው። ከነሱ አስቀድሞ ምን አለው በሉ እስቲ አንድ ጊዜ። ከሱ ምን ብሎ ያውቃል? እግዚአብሔር ፕላኑን እየሰራ ነው። ወይ ጉድ! እግዚአብሔር እቺ ቸርች የምትደርስበትን ያውቃል። በእግር ብረት ተላላጠ እግሮቹ፣ በአንገቱም የብረት ማነቆ ገባ። የተናገረው ቃል እስኪፈጸምለት የእግዚአብሔር ቃል ኪዳን ፈተነው። ንጉሥ ልኮ አስፈታው። የሕዝብም ገዢ ነፃ አወጣው። የቤቱም ጌታ የንብረቱም ሁሉ አስተዳዳሪ አደረገው። ይህም ሹመቱን በራሱ መንገድ ይመራ ዘንድ ነው፣ ታላላቆችንም ጥበብ ያስተምር ዘንድ ነው። መዝሙር 105 ከቁጥር 17 ይህ ዋና ታሪክ ነው እዚህ ውስጥ ያለው። ባይ ዘ ዌይ እግዚአብሔር ስለ ዮሴፍ የተናገረው ነገር ለአብርሃም ከተናገረው በላይ፣ ለይስሐቅ ከተናገረው በላይ፣ ለያዕቆብ ከተናገረው በላይ ዘፍጥረት ለዮሴፍ የሰጠው ቦታ ይበልጣል። ዮሴፍ ቢያንስ ከምዕራፍ 37 እስከ 50 ድረስ 13 ምዕራፍ የወሰደ ሰው ነው። ያቤጽ የሚባል መጽሐፍ ቅዱስ ላይ የምታዩት ገጸ ባህሪ አንድ ቁጥር ላይ ነው እንደዚህ ተጽፎ ያለቀው። እንዲህ ያለና አለቀ። ዛሬ ግን the prayer of Jabez የሚል መጽሐፍ ያነበበ ሰው የለም። አቤቱ መባረክን ባርከን ዳርቻችን አስፋ ማዕት ሰው ነው የሚሰብከው። ዮሴፍን ግን ረስተነዋል ከመጽሐፍ ቅዱስ ገንጥለን ሁሉ እንደ ላይብረሪ ሌባ የዮሴፍን ታሪክ ከመጽሐፍ ቅዱስ የቀደድን ይመስላል። አቴንሽን አልሰጠነው። እግዚአብሔር ደግሞ እንደዚህ አለ፣ ከኔ ቃል አለ የውጣው አልፍም አለ። የውጣው ማለት ነጥብ ማለት ነው። ነጥብ ምን አይልም አልፍም። ዛሬ ከዮሴፍ ፕሪንሲፕል እግዚአብሔር ብዙ ነገር ከበስተጀርባ እንደሚሰራ ሰርቶም እንደሚያሳይ እግዚአብሔር ዛሬ ይገልጥልሃል። በህይወታችንም እግዚአብሔር ያንን ይሰራዋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። 13 ምዕራፍ ውስጥ ስትመለከቱት ይሄ ሰው በተረበሸ ቤተሰብ ውስጥ የተወለደ ነው። ቢያንስ ሁላችንም አንዳንድ እናት አለን። ዮሴፍ ግን 4 እናት ነበረው። ይሰማል። በ4 እናት ነው ያደገው። የሚያሳዝነው ደግሞ በሲንግል ዳድ ያደገም ልጅ ነው። እናቱ በጊዜ ወንድሙን እንደወለደች የሞተበት ሰው ነው። ሞት የሚያውቅ ሰው ነው። የተወለደበት ኢንቫይሮንመንት እንዴት አደገኛ እንደሆነ ለማሳየት ወንድሞቹን ትንሽ ላስተምራችሁ። የሚሰማኝ ሰው ካለ የሚሰማ አለ? በጣም አደገኛ
የምን ግሩፕ ልበላችሁ? ዮሴፍ በቤት ውስጥ የሁሉም ሰፈር ዱርዮች እነሱ ሰፈር ነው ያለው። የመጀመሪያው ወንድሙ ኃይለኛ በዝሙት የተመታ መንፈስ ያለበት የአባቱ ሚስቶች ጋር የሚገባል። አስብ፣ ታላቅ ወንድሙ በዝሙት የታወቀ ኢቭን የሚተኛው ከሌላ ሰው ሳይሆን ከማን ነው? ከአባቱ ሚስቶች ጋር የሚተኛ ነው። ሁለተኛና ሶስተኛ ወንድሞቹ ሲሞንና ሌዊ ደግሞ በሚገርም ሁኔታ ሰው አስገርዘው እንዴት ተንኮለኛ እንደሆኑ ቁስላቸው በተፋፋመበት ቀን የሚገሉ ናቸው። እንደዚህ አይነት ወንድም የላችሁ እስከ ዛሬ ድረስ ፍርድ ቤት ሄዳችሁ በወንድሞቻችሁ መልሷቸው። እንደ ዮሴፍ በክፉ ዘመን ያለፈ የለም። ግን በነዛ ውስጥ ግን እግዚአብሔር ያለለት፣ ምክንያቱም እግዚአብሔር ሉዓላዊ ስለሆነ የሚያየው ትልቅ ስለሆነ ሃሌሉያ። አራተኛ ወንድሙ ደግሞ አለ ብሎ የሚያስበው ይሁዳ ነው። ይሁዳ ደግሞ መሬት ለክቶ ጉድጓድ ቆፍሮ ለመክተት ፕላን የሚያደርግ ከዛ በኋላ አማራጭ ሲያገኝ በ30 ብር የሚቀይረው ወንድም ነው ያለው። እንሽጠው ያለው እሱ። ታላላቅ የሚላቸው ወንድሞቹ ራሳቸው የሚረባ ሐሳብ የሌላቸው በጣም ተንኮለኛ ሰዎች ያሉበት ቤተሰብ ውስጥ ነው ያደገው። እግዚአብሔር ያለው ግን ይሆናል። እግዚአብሔር ያለው ማንም ሊያስቆመው አይችልም። ጎናቸው ያለው ሰው አንተን ሊያስቆም የሚችል ምንም ነገር የለም በሉት። ስላንተ ነው እያወራሁት ያሉት። የተከበብነው በጣም ባደገኛ አጥር ነው። በጣም ማደግን የማይፈልጉ አሉ። አይናቸው እያየ ግን እግዚአብሔር አሳድጎ ቦታው ይሰጣል። ዮሴፍ እሱ ብቻ አይደለም የነበረው። አለፈልኝ ሲል ደግሞ ገባው ሲል ውጣ የምትለው አጋንንት የሰፈረባት ሴት ታጋጥመዋለች። አጋንንት የሰፈረባት ዲመኒክ የሆነች ሴት ትመጣለች። ውበቱን አይታ ቆንጅናውን አይታ ከኔ ጋር ካልተኛ የምትለው። እግዚአብሔር ግን ቸር አይደል? ጸጋ ሰጠው። የቅድስና መንፈስ ሰጠው። አሜን። የመለየት መንፈስ ሰጠው። ባይ ዘ ወይ በቅድስና የምትገዙት ነገር በገንዘብ ከምትገዙት ይበልጣል። ቅድስና ትልቅ የሆነ መንፈሳዊ ከረንሲ ነው። የምትገበያዩበት፣ ክብራችሁን የምትገበያዩበት ገንዘብ ነው። አሜን ነው። ክብርን፣ ዙፋንን የምትገዛ፣ ነገህን የምትገዛ፣ ራእይን የምታቆየው በቅድስና ነው። በሉልኝ አንድ ሰው ቅድስና መገበያያ ነው። አትጣለው በሉት። ከብር በላይ ጠብቀው በሉት። ከወርቅ በላይ ጠብቀው በሉት። አሜን። ከክሬዲትና ዴቢት ካርድ ከኤቲኤም ካርድ በላይ ቅድስናን ጠብቀው። ቅድስና ሚስ ያደረክ ቀን ዙፋንን ሚስ አድርገሃል። ይቻላል እዚህ ቸርች እንደዚህ መስበክ። መክበሪያክ መቀደሻክ ነው። አባቱ ያልሰጠውን ቅድስናው ሰጠው። ግን ደግ እያደረክ መልካም እየተደረክ ልትጣል ትችላለህ። ግን ቅድስና መግዣ ከረንሲ ነው። ልጸልይ የሆነ ሰው እየወደቃችሁ ያላችሁ ፈተና ውስጥ ያላችሁ በኢየሱስም ይሄ ከረንሲያችሁ ሊሰርቅ የወጣ መንፈስ የተሰበረ ይሁን። አንድ ሰው ወደ ማያውቀው የቅድስና ሌቭል ይግባ በጌታ በኢየሱስም። በላያችሁ ላይ ሰይጣን ያሰረው ነገር የተፈታ ይሁን in the name of Jesus። ክብርን አይቶ ሰው ያጌጠች ሰው ሊልክ ይችላል። ይሄ ብቻ አይደለም። ህልመኛው ጉድጓድ ውስጥ ተጣለ፣ እግዚአብሔር ግን አወጣው። ህልመኛው የተጣለ ጉድጓድ ውስጥ አሉት። አለቀ ሲባል እግዚአብሔር ግን ከበስተጀርባ የሚሰራ በታላቅ ክብር እሱን ይዞት ወጣ። አሜን። በሚገርም ሁኔታ እዛ ውስጥ ይጣል እንጂ ከጉድጓዱ ዙፋኑን ተማረበት። አሜን ነው። ከሸለቆ ቤተ መንግስት እንዴት እንደሚያስተዳድር ተማረበት። አሜን። ከበታችነት ከባዶ እግር ከመሄድ አሜን። አንድ ብጣሽ ምን ቁርጥርጥ ያለ ቁምጣ ሲሆን ሙሉ ሱሪ የማታስታውቅ ሱሪ እየለበስን አሜን በአንድ ክፍል እየኖርን ንግስናን ተለማመድንበት። ዮሴፍ የንግስናን ካባ የለበሰው የንግስናን ሌክቸር ያገኘው ከጉድጓዱ ነው። ከትንሽ ከዝቅተኛ ቦታ ክብሩን ተቀበለ። ዮሴፍ በህይወቱ በዝቅታ በትክክል ስላለፈ በባዶነት በትክክል ስላለፈ ክብሩን መርሳት አልቻለም። እግዚአብሔር ጸጋ ያብዛላችሁ። እኛ አበሾች አሁን የክብራችን ዘመን መጥቷል። እውነት እናገራለሁ። ይሄ ምድር የሚባረክበት ዘመን ነው። እኔ እየመሰለኝ ያለው ልንገራችሁ። ይሄ የችጋሩ የጦርነቱ የውድቀቱ ዘመን አሁን በቅርብ ያልፋል። ላይዋጥልህ ከቻለም ጀርባውን መቱት አንድ ሰውና ይዋጠው። አረ ጥብስ ነው ምናምን እንደዚህ በልተ ሲያንቀ ጀርባን ሲመቱ ነው የሚገባው። መከራው ያልፋል፣ ችግሩ ያልፋል። ሁሉም ሰው ቅብርር የሚልበት የኢትዮጵያ ዘመን ደርሷል። እንዴት እንደሚሆን አላውቅም። እኔ አይደለሁም ማወራው፣ እግዚአብሔር ይችላል።
ከኔ ጋር የሚስማማ ይሁን የሚል አሜን። ያልፋል። ግን ጉድጓድክ ላይ ችግርክ ላይ የተማርከው ነው የክብር ዘመንን በትክክል የሚያኖር። በመከራ ተፈትነናል፣ በጦርነት ተፈትነናል፣ በችግር ተፈትነናል። አሁን የሚቀጥለው ፈተና የክብር ፈተና ነው። መቋቋም የምንችለው ይሆንን ብዬ እፈራለሁ። የክብር ፈተና ክብር ይመጣል። ቸርች ላይ ክብር ይመጣል። አንተ ቤት ክብር ይመጣል። አንቺ ቤት ክብር ይመጣል። እናንተ ቤት በሽ ነው። ሳትሞቱ የክብር ዘመናችሁ ደርሷል። ሳትቀበሩ ያ ጉድጓድ ውስጥ የከተቷችሁ እነዛ ዘማዊ ምናምን ወንድሞች እያሉ ክብራችሁ ነው ያለው። ካባ ዛሬ ይጣልባችኋል። ለዚህ ቸርች የሮያሊቲ ጊዜ ነው እግዚአብሔር ብሎ ውስጥ እየተናገረ የሮያሊቲ የጉድጓዱ ዘመን አበቃ። የመጣል ዘመን አበቃ። ግን ዮሴፍ ከውርደት ጉድጓዱ የቤተ መንግስቱን ስለተማረ ቤተ መንግስት ሆኖ ወንድሞቹ በበደሉትና ባሳዘኑት ጊዜ ወደ እነሱ ሲመጣ ቻለበት። አንተ አንድ ላደረገው ክብር ለሆነ ሰው እኮ እግዚአብሔር እያወራው ነው። ክብር የጀመራችሁ አላችሁ፣ ስልጣን ሹመት የጀመራችሁ ሰዎች አላችሁ፣ መለኮታዊ ኃይል የጀመራችሁ ሰዎች ስትዘምሩ ክብር በክብር የሚሆን ሰዎች ማንም ሳያቀን ያንን ያሳየነውን ትህትና መድገም እንድንችል ጸጋ ያብዛልን። ሰው ባጨበጨበልን ጊዜ፣ ሰው ባከበረን ጊዜ ዮሴፍ ምን አለ ይላል? ወንድሞቹን አየና አለቀሰ ይላል። ምን አለ? ልባርክ እግዚአብሔር የምባሰው ያርጋችሁ። የምባሰው ሚራራ ሰው አንተ በክብር ስትቀመጥ በእግሩ የሚሄድ ሰው እያየ ስለሱ የምታለቅስ የሚሰማ የሚቆረቁር የሆነ ሰውን ባርኩልኝ። ክብርን የምትቋቋሙበት ጸጋ ይብዛል በሉት። ክብርን የምትቋቋሙበት የማዕረግ ስሜን ባይጠሩትም እቀበላለሁ የምንልበት። እኔ እኮ መጣ ነው የምላችሁ። አለፈ ያ የውርደት ዘመን፣ የውርደቱ ዘመን፣ የባዶነት ዘመን፣ የእልቂት ዘመን አለቀ። ኢትዮጵያ ሰሜኗ ሰላም፣ ደቡቧ ሰላም፣ ምስራቅ ምን እንደሚሆን አላውቅም። ግን እግዚአብሔር ለውጥ አምጥቷል፣ ፈውስ አምጥቷል። እግዚአብሔር ግን ያንን የፈውስ ዘመን፣ ያንን የበረከት ዘመን አንድል የምናደርግበት እግዚአብሔር ጸጋ። ይሄ ምን ይባላል? የስልጣን ፈተና ይባላል። የክብር ፈተና። አሜን። የመቀባት ፈተና፣ የመታወቅ ፈተና፣ ቴስት ኦፍ ፓወር። ዮሴፍ የሂዩሚሌሽንን ነገር አልፎታል፣ ውርደቱን አልፎታል። የሚገርመው ግን ግሬስ በሶለት የክብርም ዘመን አለፈ። ዮሴፍ በመከራም ፈተና ተፈትኗል፣ በድሎት ፈተናም ተፈትኗል። ሁለቱንም ግን በክብር አልፏቸዋል። መግደል እየቻለ ንጉሥ ሆኖ ጠቅላይ ሚኒስቴር ሆኖ ወንድሞቹን የማይገድል አሜን ነው። ቤተሰቡን የማይገድል ስልክ የማይዘጋ እስቲ አሜን በለኛ። ደሞ ደወለ ደሞ ምን ብድር ሊጠይቁኝ ነው ማይ እግዚአብሔር የስኬትን ፈተና የምታልፉበት ጸጋ ይስጣችሁ። ለኛ ላበሾች ምስኪን መሆን ቀላላችን ነው። ምስኪን መሆን ኢቭን ድራማ ስንሰራ ራሱ ሜካፕ የማያስፈልገን ምስኪን ሆኖ መስራት ነው። አበሻ ድራማ ይኸው ዛሬ ግቡና ድሃ ሆኖ ምናምን ሲሰሩ ይችሉበታል። ግን ሀብታም ሲሆኑ ይዋቸው አቀማመጣቸው ራሱ ያስታውቃል። እና በሩን ሲከፍቱት ራሱ የራሳቸው ቤት አይመስልም፣ ቀስ ብሎ ነው የሚከፍቱት። ለምን እንደሆነ ታውቃለህ? ሀብታምነት አልለመድንበት አልለመድንም። አሁን በቅርብ ግን የሚያቀተን ድሃ መሆን ይሆናል። እንደዚህ ገለብጠዋል እግዚአብሔር። ግን እሱ ሲመጣ ግን ይቺ ትህትና፣ ይቺ አሜን ማለት፣ ሃሌሉያ ማለት፣ መዘመር፣ መዝለል፣ አሜን ክብር መስጠት፣ ቸርች በጊዜ መምጣት። አረ ክብር ስጥ ለእግዚአብሔር። የምቾት ፈተና፣ የክብር ፈተና። እዛ ቦታ ላይ ተቀምጦ ዮሴፍ ስልጣኑን ለማዳን እንጂ ለመበዝበዝ አልተጠቀመበትም። ስልጣኑን ለመግደል ሳይሆን ለማዳን ተጠቀመበት። የሆነ ሰው በሱ እጅ ቤተሰቡ ይድናል። የሆነ ሰው ለቤተሰቡ መዳን ምክንያት ይሆናል። ጆሴፋዊ ብሌሲንግ ላያችሁ ላይ ይመጣል። አሜን ይሆናል። ባርኩልኝ። አንድ ሰው ካንተ የተነሳ ቤተሰብ ይበላል በሉት። ካንተ የተነሳ ቤተሰብ ያርፋል በሉት።
የረሃቡ ዘመን ያልፋል በሉት። የችግሩ ዘመን ያልፋል በሉት። ገበታን እያየሁት ነው በሉት። ገበታን እያየሁት ነው። ለመጨረሻ ወንድም በሉት 5 እጥፍ ይሰጠው ትላለ በሉት። አሜን። ይተርፈሃል። ለቢንያም አለ 5 እጥፍ ስጡታል ማለት ጨልፉለት። ግን ማን ነበረ ስትለኝ የተጣለ ሰው ነው። ከጉድጓዱ ዙፋኑን የተማረ እኔ በሆን ኖሮ እያንዳንዳቸውን እምለውን ነገር በስ አይመጣልህ። እያንዳንድሽ እዚህ የተቀመጥሽ ነበር እምለው። እሱ ግን ነው ወደ ኪችን ገብቶ ይላል አለቀሰ። እግዚአብሔር ዝቅ ማለት ልብ ይስጠን። ክብር ስጡት ለእግዚአብሔርና ቁጭ በሉ። ጌታ የተባረከ ያዝ እንድታረጉት እንደዚህ እናደርግ። የዮሴፍ በረከት አንተ ላይ መጥቶብሃል በሉት። ጆሴፍን 13 ምዕራፍ ሲሰጠው እግዚአብሔር ምክንያት አለው። ግን ማየት አቃተንኛ። ዘላለማዊ ፕላኑ እንዲፈጸም ማለት ነው። ላንተ አይደለም ባንተ ግን ይሰራል። የሚሰማኝ አሜን ይበለኝ። ዮሴፍ ካደረገው ነገር በጣም ሰርፕራይዝ የሚያደርገኝና እናንተ ላይ የሚሆነው ምን እንደሆነ ታውቃላችሁ? ለቤተሰቡ በሙሉ ጌሴም ያሰጠ ሰው ነው። ጌሴም የሚባል ሄክታር እኮ አይደለም ከተማ። እንደው ምን ይላል መጽሐፉ ስታነቡት? በጌሴምም በዙ ረቡ ገዙም ይላል። አንተ የታክሲ አይደለም የምትሰጠው እኮ እያልኩ ነው። የአውቶቡስ አይደለም የምትሰጠው አንተ። ከዚህ እንትን የሚሄዱበታል። ካንተ የተነሳ ሄክታር ይቀበላሉ። ከነገስታት ይቀበላሉ። እግዚአብሔር አንተን ስለሚባርክ ማለት ነው። ያ የሸጥከው የተጣለው ትንሹ የሆነ ያለማመን መንፈስ ይታየኛል። ግን በኢየሱስ ስም ይመታ ይመታ። ዮሴፍን ለምን 13 ምዕራፍ ሰጠው? ለምን ከአብርሃም በላይ አጻፈው? የሚገርማችሁ ዘፍጥረት የተጻፈው መጀመሪያ ማለት ነው። ዘፍጥረት ሲፈጠር ማለት ነው፣ ሲጀመር ማለት ነው። ምክንያቱም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስለምን ለመጀመር ነው የፈለገው። ስለዚህ ዘፍጥረትን ስታነቡ ሁሉም የተጻፈው ስለ መጀመር ነው። የኃጢአት ጅማሬ፣ የሰው ጅማሬ ምንድነው? የቤተሰብ ጅማሬ፣ የመጋባት ጅማሬ፣ ሁሉም ጅማሬ ነው። ዮሴፍ ግን ጅማሬ አይደለም። ጅማሬ አይደለም። 1/4ኛው የዮሴፍ ነው አለ እግዚአብሔር። ምን ሊያስተምረን ፈልጎ ነው? ዝም ብሎ እግዚአብሔር ቃል ያባክናል? አባክንም። እግዚአብሔር ተስፋ አለው በዚህ ውስጥ። ዮሴፍ ግን እንዲህ አላቸው፣ አትፍሩ፣ እኔ በእግዚአብሔር ቦታ ማን አስቀመጠኝ? እናንተ እኔን ለመጉዳት አሰባችሁ። አሜን። እግዚአብሔር ግን ይህንን ወደ በጎ ቀየረው አላቸው። ለሆነ ሰው ዛሬ ለበጎ ይቀየርለት። ሊጎዱ፣ ሊገሉ፣ ሊያጠፉ፣ ሊያባርሩ፣ በአንተ ላይ ሊማማሉ እግዚአብሔር እያዩ ሰዎች ለክፋት ያደረጉት አሚን በሉኛ። ለክፋት ያደረጉት እግዚአብሔር ይቀይርልህ። ምክንያቱም በአንተ የሚሰራ ነገር ስላለ። እግዚአብሔር ግን ይህንን ለበጎ አደረገው። አንድ ሰው ይሄ ምሽት ሳይነጋ ለበጎ ተቀይሮ ይደርላችሁ። የሰማኝ አንድ ሰው አሜን። ቁጭ በሉ። እግዚአብሔር ይባርካችሁ። የዮሴፍ በረከት የሚያልቅ አይደለም። የዮሴፍ በረከት በጣም የሚገርመኝ ድንገት የሚመጣ በረከት ነው። ድንገት ማታ እስር ቤት፣ ጠዋት ቤተ መንግስት የምትገባበት ነው። አልሰማችሁም? ማታ የት፣ ጠዋትስ? ፈጠነ ለሆነ ሰው። ያ ሰው እኔ ነኝ የሚለኝ አሜን ይበል። አንድ ነገር ፈጠነ። እዚህ ቸርች ላይ ፈጠነ። ትላንትና ባንክ ቡክ 0 ነው። ዛሬ ግን የሆነ ነገር ይሆናል። ዛሬ በሽተኛ ነህ፣ ነገ ግን ጤነኛ ነህ። ዛሬ ደካማ ማትሰማ ነህ፣ ነገር ግን ዓለም ሁሉ ሊሰማ ይሰበስባል። ከኔ ጋር ያመነ ሰው ማታ እስር ቤት፣ ጠዋት ቤተ መንግስት ይበለኛል። ጆሴፍ ብሌሲንግ እዚህ ቸርች ላይ ሆነባችሁ። አሜን። የዮሴፍ በረከት ላያችሁ ላይ ይሆን። የሆነ ሰውን ያዛርጉትና ነገ ጠዋት አታቀኝም በሉ። ነገ ሲነጋ አታቀኝም። ለቅሶ ማታ ይመጣል፣ ጠዋት ግን ሳቅ ይሆናል። አሲያ the blessing of Joseph instant ነው። ጎናችሁ ያለው ሰው አንተ ከእስር ቤት ካልወጣ ቤተሰብ ያልቃል፣ ቶሎ ነው የምትወጣው በሉት። የሚያልቅ ቤተሰብ አለ፣ የሚጠፋ አለ። ረሃቡ ሊበዛ ነው። ፈጥነ መውጣት አለበት። ምን ይላል እግዚአብሔር ቃል ሲናገር? ዮሴፍንም ይላል ላጩት፣
አለበሱት፣ አስቸኮሉት፣ ፕሪፔር አደረጉት for his blessing። እግዚአብሔር የሆነ ሰው ዛሬ እየዘጋጀ ነው፣ እየሞሸረ ነው ያለው። እግዚአብሔር አይዘገይም ያንተ ነገር። ማታና ጠዋት ይለያያል። የዛሬ 50 ዓመት ብለን እንዳትቀጥርብኝ። እግዚአብሔር ሲሰራ the blessing of Joseph ማለት ዛሬ 3 መዝሙር ነው ያለ። ጠዋት ስትነሳ ግን 300 መዝሙር ነው። ከየት መጣ? you don't know። የሰማኝ አንድ ሰው አሜን ብሎ ይቀመጣል። ክብር ለእግዚአብሔር። አሜን። ጨበጥ አርኩትና የሆነ ሰው ቤተ መንግስት እንገናኝ በሉት፣ ክብሬ ላይ እንገናኝ በሉት። ሃሌሉያ ሃሌሉያ ሃሌሉያ። ዮሴፍ አምላክ እግዚአብሔር አልሞተም። አሁን ያለበት ነገር የእግዚአብሔር እቅድ ነው። ጉድጓዱም የእግዚአብሔር እቅድ ውስጥ አለበት። እቅድ ውስጥ አለበት። አልነገረም እንጂ ነበረበት። ግን ጉድጓድ የህይወት ማለፊያ እንጂ መጨረሻ አይደለም። ጉድጓድ ያንተ ዴስቲኒ ሳይሆን ፌርማታ ነው። ጉድጓድ የህይወት ፍጻሜ አይደለም። ያንተ ፍጻሜ ግሎሪየስ ነው። ያንተ ፍጻሜ ዳር ነው። አሜን። የሆነ ሰውን እያገለገልኩ እንደሆነ አምናለሁ። አበሻ ራሱ ሲተረስ ድስት ግጣሙን አጣ መልእክቴ የሆነ ሰው ጋር ይገጥማል ብዬ አምናለሁ። እኔ ነኝ ድስት ምለኝ። አሜን ሆኖል በኢየሱስ ስም። ከጉድጓዱ ትወጣለህ በሉት የሆነ ሰው። አሁን ግን እንደዚህ ይላል፣ የጉድጓዱ ዘመን አልቋል ይላችኋል። እልመኛው ከጉድጓድ ይወጣል በሉት። እልመኛው ከጉድጓድ ይወጣል በሉት። እልመኛው ከምን ይወጣል? ግን የምጠይቅ ነገር ህልም አለ ወይ ነው። ህልም አለ ወይ ነው። ህልም አለ ወይ? Do you have any dream? Do you have any vision? Do you have any inspiration? Do you have any ideas? Mental pictures? አሜን። ነገ የሚታያችሁ ሰዎች አላችሁ። የሆነ ቅዠታም የምትባሉ ዝም ብለሽ አንቺ ደግሞ ታወሪያለሽ የምትባሉ ሰዎች አላችሁ። ዝም ብለሽ በቃ ምንድነው እዚህ ጋር ሆነሽ ዝም ብለሽ ነው የምትዩ። ስትመጡ ራሱ የምትባሉት ይሄ ባለ ራእይ መጣ የምትባሉ አላችሁ። ዝም ብሎ ይቀባጥራል የምትባሉ ሰዎች ጌታ ይባርካችሁ። አለው የሚለኝ ሰው አለ? ራእይ አለሽ ወይንስ ሬሳ ሳጥን የገባ ሰው ነው የማወራው? ስለ ካስኬት እያወራው ከሆነ ባቆም ይሻለኛል። ይሄ ቸርች ግን የቪዥን ቸርች ነው። አሴ ቸርች ቪዥን አለን። ኢንዲቪጁዋሊ ደግሞ የቤታችን ራእይ አለ። እግዚአብሔር ምን የሚልልን የሚፈጽምልን። ወናችሁ ያለው ሰው አንተ ባለ ራእይ በሉት። አንተ ባለ ራእይ፣ አንተ ባለ ህልም በሉት። አንተ እቅድ ያለው ሰው በሉት። እግዚአብሔር አይቶታል፣ ይፈጸማል በሉት። አሜን። እግዚአብሔር ምን ብሎታል? አይቶታል። አትሞችም። እሺ ሰይጣን ያለው ያወራው አይሆንም። የእግዚአብሔር ህልም ይፈጸማል። ፍጻሜ እስር ቤትም ጉድጓድም የጶጢፋራ ጭንም የጶጢፋራ ሚስት ጭንም አይደለም። አይገሉንም። እየሰነጠቀ ነው እናልፋለን። እስቲ አንድ ሰው እኔ ባለ ራእይ ነኝ ይበለኝ። አሜን። የሆነ ሰው ጠዋት እንገናኝ በሉ። ጠዋት እንዘጋኝ። ነገር ግን ልመኛ ሆናችሁ ግን ሊዘገይ ይችላል። ይሄ መለኮታዊ መዘግየት እንለዋለን። ምናዊ መዘግየት፣ መለኮታዊ መዘግየት። ብዙዎቻችን አሁን መለኮታዊ መዘግየት ላይ ነው ያለነው። መጽሐፍ ቅዱስ ዘፍጥረት 40:23 ላይ ዮሴፍ የጠጅ አሳላፊው ህልም ከፈታለ በኋላ የጠበቀው 2 ዓመት እንደነበር ይናገርና የመጠጥ ኃላፊውም አለቃ ወደ ቀድሞ ሹመቱ መለሰው። እርሱም እንደ ቀድሞ ጽዋው ለፈርዖን በእጁ ይሰጥ ጀመረ። በእንጀራ ቤት አዛዡ ግን ልክ ዮሴፍ እንደተተረጎመለት ሰቀለውና የሆነ ሆኖ የመጠጥ አሳላፊው ዮሴፍን አላስታውሰውም፣ ረሳው። አሜን። ከዛ በኋላ 2 ዓመትም ከሆነ በኋላ
ይላል። ስንት ዓመት ነው የተረሳው? 2 ዓመት። ዛሬ የ2 ዓመታችሁ ጳጉሜ 6 ነው። አልቆ ማለት ነው። 2 ዓመት ድምፅ የለም፣ ሐሳብ የለም፣ ምን የለም። ሁሉ ጊዜ ታሳሪ ተቆጣሪ። አንድ ሲባል ዮሴፍ ያዕቆብ ውጣ መውጣት፣ ዮሴፍ እስር ቤት 2 ዓመት መዘግየት። that's a divine delay። መለኮት ነው የረሳ እዛ ሰሞን ባዶ የሆንክበት ዘመን ነው። እግዚአብሔር ሲያስብ ግን ማንም አያስቀርም። መጽሐፍ ሲናገር ግን ክብር ለእግዚአብሔር ከ2 ዓመት በኋላ በሉስታን ጊዜ ከኔ ጋር የዙፋኑ ቀን ደረሰ። ምን ይላል? ጥሩ ትርጉም አግኝቻለሁኝ። አንደኛው ትርጉም ላይ 41:1 ባይብሉ ያላችሁ ሰዎች አሉ። ድፍን 2 ዓመት ካለፈ በኋላ ፈርዖን ህልም አለመ። በህልሙም ይላል ስንት ዓመት ካለፈ? ድፍን 2 ዓመት አለፈ። ከኔ ጋር እስቲ እንደዚህ ብለ አለፈ በሉ እስቲ። ለኢትዮጵያ አለፈ። ስንት ዓመት? ድፍን እንዲያ አለፈ። ከታው ንጉሱ ምን አየ ይላል? ህልም አየ። ህልም ምን አለ? አየ። የሆነ ሰውን ባርኩልኝ። ያንተ ነገር ከሆነ ሰው ጋር ሊገናኝ ነው በሉት። ያንተ ነገር የሚያስፈልገው የሆነ ሰው አለ። እንደዚህ በሉ ስለራሳችሁ። ለሆነ ሰውማ ታጠቅያለሁ በሉ እስቲ። ለሆነ ሰውማ መልእክት አለኝ በሉ እስቲ። እሱ ጋር ችግሩ አለ በሉ። እኔ ጋር መብቴው አስቀምጦታል። ሃሌሉያ። እሱ ጋር ስራቱ አለ፣ ቁልፉ አንተ ጋር ነው ያለው። እሱ ጋር ዲማንዱ አለ፣ አንተ ጋር ደግሞ ሰፕላዩ አለ። የሆነ ነገር ባላ ይላል። አሜን። ንገሩ ለሆነ ሰው ቤተ መንግስት የሚያስገባ ነገር እላይ አይቻለሁ በሉት። ባዶን ከሰማይ አልመጣህም በሉት። የሆነ ጊፍት ተሰጥቶ ነው የመጣኸው በሉት። ሁሉም ሰው ሲወለድ ከዚህ በፊት ነግረናቸዋል። ማንም ሰው እጁን ዘርግቶ የተወለደ የለም። ኤቭሪ ህፃን ሲወለድ እንዲህ ነው የሚወለደው። ሁሉ እዚህ ውስጥ ደግሞ የጨበጠው ራእዩን ነው፣ መገለጡን ነው፣ ገንዘቡን ነው፣ ታለንቱን ነው የጨበጠው። ሲሞት ነው ሰው በእስላምም በክርስቲያንም ተፈቶ ነው የሚል አይታችኋል። እንደዚህ ኢቭን እንደዚህ ባደጋ ሞተ እንደዚህ ስትጨመደድ ገናሾች አሉ እዚህ ግነዛ አገልግሎት የምትሰሩ ካለ እንደዚህ አድርገው ነው የሚወስዱ። ባዶ ነው ሰውዬ ብለው ነው ሲመጣስ የሆነ ሰው ጨብጠን የመጣው ይዘረጋል በሉ። ጨብጠን ይዘን የመጣው አንተ ጋር ንጉስ ጋር የሚገባ ነገር አለ። ሳትፈሩ የሆነ ሰው እግር ላይ ኖር ይችላል በሉት፣ እጅ ላይ ኖር ይችላል በሉት፣ ኢቭን ትምህርትም ብዙ ላይ ገባ ይችላል በሉት። ግን ህልም ፈቺ የሚባል ህልም ፈቺ። አሁን ዮሴፍ ምንም ነው አይልም መጽሐፍ ቅዱስ። አንድ ታለንት ግን እጁ ላይ አለ። ማንም የሚፈልገው ንጉስ የሚፈልገው አንተ እንደዚህ በለኝ፣ የምፈልግበት ነገር አለ ይበለኝ። ብዙ ነገር የለኝም በለኝ። ዜግነት የለኝም፣ የሆነ ነገር የለኝም፣ ግን አንድ ነገር ላይ አለ። በዛ ነገር ቤተ መንግስት እገባለሁ በለኝ፣ ቤተ መቅደስ እገባለሁ፣ እዞራለሁ አለ ምናምን። በዛች ባለው ነገር ገባ። አጨብጭበ ክብር ስጥ ለእግዚአብሔር። አሁን ያላችሁ ነገር የሚሸጥ ነገር አላችሁ። አሜን። መገበያያ የምትገባበት ነገር እግዚአብሔር ሰጥቷል። እንዴ የተወለደ የለም። እንዳው ይህንን ነገር ስናገር ዶክተር ነበረች እንደዚህ ያለች ፓስተር፣ የመጀመሪያው ነገር ሐኪሞች ከሚያዩት ነገር ልጆች እንዲህ ከተወለዱ ችግር አለባቸው አለች። እንዲህ መሆን ግዴታ ነው። ይሄ ልጅ ሲወልድ እንደሚያለቅስ እጁ ግዴታ እንዴ ጤነኛ ልጅ ነው እንደሚሆነው አለ። አንተ ጤነኛ ሆኖ ነው እግዚአብሔር የፈጠረ። ይዘሽ ነው የመጣሽው። ባልሽ አይደለም ያዘልሽ፣ ሰው አይደለም ያዘልህ፣ መንግስት ጋር አይደለም ያለው፣ ወንም የማትሪክ ሪዛልት ላይ አይደለም ያለው፣ የሆነ ዲግሪ ላይ ፒኤችዲ ላይ አይደለም ያለው፣ እጅ ላይ ይዘዋል። ያ ነገር በኢየሱስ መገበያችሁ ይገለጥላችሁ፣ መገበያችሁ ይገለጥላችሁ። in the name of Jesus ተቀመጡ። እግዚአብሔር ይመስገን። ወናችሁ ያለው ሰው ወይ ምላስ ላይ ነው ያለው አንተም በሉት፣ ያስታውቃል በሉት። ወይ አእምሮ ውስጥ ነው ያለው በሉት። ወይ እጅ ላይ ነው ያለው በሉት። መግባት ግን አይቀርም በሉት። መግባት አይቀርም አለ። አልቀናም በሌላ ሰው። ዮሴፍ ሌላ መሆን የለበትም ራሱ በቂ። አሜን። ማታ እስር ቤት በሉኛ ጮክ ብላችሁ። ጠዋት የት ናችሁ? ክብር ለእግዚአብሔር ይሁን። መገበያውን ግን እጅ ላይ ሰጥቷል። እጅ ላይ ሰጥቷል። ሌላ
ሌላኛው በጣም የሚገርመኝ በዮሴፍ ታሪክ እንደሆነ ታውቃላችሁ? እግዚአብሔር ሮቤልን ይስጣችሁ እና ሰሞኑን የምትቀበሏቸው ብዙ ሮቤሎች አሉ። ሊገሉትና አፍስሰው ደሙን አድርገው ሊገሉ ነበር። ኖ አትግደሉታል። ኖ እንዳትገሉታል። አንድ ሮቤል በእጅሽ ይላክልሽ። አትቅጠሩት ብሎ ኮሚቴ ወስኖ አንዱ ግን እንቅጠረው ይላል። ሮቤላችሁን በኢየሱስም ተቀበሉ። አሜን ብትለኝ ይሻላል። ሊገሉ ሊያንቁ ሊጨርሱ እንዲህ ሲያደርጉ ኖ አለ። ለምን አስበው ነበር ይላል ባይብል ሲናገር፣ ሊያድነው አስበዋልና ይላል። አንተ ስንት ጊዜ በዚህ መንፈስ ተሸቅቤ እንደሆነ ብታውቅ። የሆኑ ሰዎች የሆነ ነገር ልንሰጥ አስበን ግን ለእነንትና ሰጠነው ይላል። ሮቤልን አጥቼ እኮ ይህንን ነገር ለአንተ ነበር ያመጣሁት ይሉኛል። ትልቅ ነገር እኮ ነው። ግን የሆነ ሰው ሲጠይቀን ለሱ ሰጠው። ወይኔ ለከኔ ነበር። ካሁን በኋላ ያንተ ነገር በሮቤል ይለቀቅልሃል። አንድ ሰው እንደዚህ ይበለኝ፣ ሮቤልን ተቀብያለሁ ዛሬ ይበለኝ። ያ አገልግሎት ደጅ እኮ ላንተ ሊሆን ነው። ግን የሆነ ሰው ይመጣና ግን እሱ ባትጋብዙት አይሻልም ይልና ያደርጓል። አሁን ግን የሚያስጋብዙ ሰዎች፣ የሚያድኑ ሰዎች ተቀበልኳቸው የሚለኝ አሜን ይበል። በር የሚከፍቱልህ ሰዎች፣ ሞትን የሚያቋርጡልህ ሰዎች፣ ከነገስታትም አካባቢ፣ ከመኳንንትም አካባቢ፣ ከካህናትም አካባቢ፣ ከቤተሰብም አካባቢ እግዚአብሔር በኢየሱስ ስም ሮቤላችሁን ይስጣችሁ። አንድ ሮቤል ያስፈልጋል። ምን የሚል የሚያድን እኔ ሆኖልኛ ቃል የእግዚአብሔር ሰው ፓስተር አንፍሬ እዚህ ሀገር መጡ። እኔና የእግዚአብሔር ሰው ፓስተር ጆኒ፣ የቤዛ ቸርች ፓስተር ዶክተር ቤዛለም ፓስተር ሜርሲ ሆነን አይኤልአይ የሚባል ዩኒቨርሲቲ ኮሌጅ ውስጥ የሊደርሺፕ ስልጠና ነበር። እዛ ስልጠና ስጡ አጭር ለሊደሮች የሚሆን ተባልን። ትምህርታችን ደግሞ ሊደርሺፕ ስለነበረ አሪፍ አድርገን ፓወርፖይንት አዘጋጅተን ፕሬዘንት ማድረግ ጀመርን። ቆንጆ ነገር። ከዛው የእግዚአብሔር ሰው ፓስተር አንፍሬ የዛን ቀን ከአሜሪካን በረው የዛሬ 15 ዓመት ነው የምነግራችሁ። 15 ዓመት እድሜ መቁጠር የታሰረ ነው። ጉባኤ ላይ ቁጭ ብለዋል መጥተው። የዛኔው በረው ከአውሮፕላን ማረፊያ ነው ስልጠናው ነው የመጡት። ቁጭ ብለው ፕሬዘንስ እናደርግ ወደዱ። ልክ ፕሮግራም ሲያልቅ ግን ምን እንዳሉ ታውቃላችሁ? እነዚህ ልጆች የት ነው የሚያገለግሉት አሉ። አያውቁንም። አይ እንዲህ ነው የሚያገለግሉት፣ አሜሪካን ልጠራቸው ፈልጋለሁ አሉ። አሜን በላ። ከዛው እግዚአብሔር ይባረክ። የዛኑ ቀን አንድ ሆስተስ ከዲሲ የምትነሳለች። የሆነ ሰው ታሪክ ይሆናል ይሄ። አሁኑኑ እሷ የእናንተን ኢንቪቴሽን ይዛ እንድትመጣ አደርጋለሁ ብለው የኔን የሜርሲንና የዘማሪ ያሬድ የሚባል ዘማሪ ማሩ የሶስታችን ኢንቪቴሽን መጣ። እግዚአብሔር ይባረክ። ረሳውት መላኩ ድንገት። ከዛ ኤርፖርት ሄዳችሁ ተቀበሉ ነበር፣ ረሳውት። ከዛ ያሬድ እየደወለልኝ ኤርፖርት ሆኖ ፓስተር ጥሪያችን እኮ መጥቷል አለ። ያሬድ የኔ ሮቤል እግዚአብሔር ይባርክ። ከዛው እሱ ኤርፖርት አልረሳውም፣ ሮጦ ሄዶ ተቀብሎ ኮተቤ ገብቷል። ቤቱ የኮተቤ ልጅ ነው። እኔ ደግሞ ከሰፈር የተነስቼ ኮተቤ ሄጄ እኔ ኢሜልሽን ተቀበልኩ። ቀጠሮ አስያዝን፣ ገባን አሜሪካን ኤምባሲ። እኔ ሜርሲም የዛሬ 15 ዓመት ሸበላ ወጣቶች ነን፣ አሁንም እንደሆን ነው። አሜን። ምንም የምናሳየው የመኪናም የምናምንም የለንም። ጠያቂው ጋር ቀረብን። ሮቤል ይሰጣቸዋል። አንተ ሊከፈትልህ ከተፈለገ የሆነ ሮቤል የሆነ ሰፈር ላይ ይገኛል። ይሄ ሰው ይዳን የሚል ማለት ይሰጠው የሚል የጨረታ የእሱ ነው። አሜን ይገባዋል የሚል እዛው ካስተርጓሚ ጋራ ቪዛ የሚሰጠን እኔ እስካሁን ሰው ያ ሰውዬ ኤንጅል ነው የሚመስለኝ። በጣም ቆንጆ የሚያምር ሰው። እዛ ላይ ቆሞ ኢንተርቪው ያደርገናል። ተርጓሚ ይዛው ቁጭ ብላለች። እግዚአብሔር ባርኮን እንደ ቃልዬ በእንግሊዘኛ ተባርከናል። አሜን በሉ። እሷን ትተናት በእንግሊዘኛ ከሱ ጋር ማውራት ጀመርን። እያወራን ስናስረዳው ገባው። የት ቸርች ናችሁ አለን። ፉልነስ ኦፍ ጋድ ኢንተርናሽናል አለው። የት ነው ቸርቹ አለን። ለቡ አካባቢ ነው። እንደዚህ ቦታ ብለን ስንነግረው አልገባው። ፉል ጎስፕል ነው አለን። አይደለም ብለናል። ከጎን የምታስተረጉመው ማለት ከባብ እዛ አደባባዩ ላይ ያለው 3ኛ ፎቅ ያለው
ታውቂዋለሽ አለ። አዎ አውቀዋለሁ አለች። ወጣት ለሆኑ ሁለት ፓስተሮች ምንም ማስረጃ የሌላቸው ሊመታልን የማይገባ ሴት ሮቤል ሰጠን እግዚአብሔር። ሴት ሮቤል ልክ እሷ ስትል ኤንጅሉ ሰውዬ መታልን። ይኸው እንደተመታልን ቀረ ማለት እግዚአብሔር ኤምባሲ ውስጥ ሮቤል አለው። እግዚአብሔር ሊሸጡ የተስማማ ቦታ ሮቤል አለው። አሜን የሚለኝ አንድ ሰው ልባርክ ነው። ሮቤላችሁን በኢየሱስ ስም ተቀበሉ። ሚሊዮን የሚያስፈርምላችሁ፣ ቢሊዮን የሚያስፈርም፣ ደጅ የሚከፍትላ፣ የአገልግሎት ስርዓት የሚያሳያ፣ ነገራችሁን የሚያቃናላችሁ፣ የእናንተን ስም የሚወድላችሁ፣ እንዳትሞቱ የሚፈልጋችሁ፣ ወደ አባታችሁ የሚመልሳችሁ። አሜን የሚለኝ ሮቤልን ተቀብዬ እወጣለሁ ይበለኝ። ከሞት የሚያተርፈኝ፣ ወደ ራእይ የሚመልሰኝ፣ ወደ ክብር የሚያመጣኝ፣ ወደ እግዚአብሔር ዓላማ የሚያመጣኝ አንድ ሮቤል በኢየሱስ ስም ተቀበላችሁ። አሜን የሚለኝ አሜን ይሆንለት። ቁጭ በሉ። ክብር ለእግዚአብሔር ይሁን። ላጠቃል ነገሬን። ክብር ለእግዚአብሔር። ይኸው እንደዚህ በለኝ ከኔ ጋር አብረ ዘመኔ በሙሉ ሮቤልን አላጣም በለኝ። ዘመኔን ተጀምሮ እስከ ይሄ ቸርች ሮቤል አያጣም። ይሄ ቸርች ሮቤል አያጣም። የሚያተርፋችሁ በተጣበበ የመንግስት መስሪያ ቤት ነገር ውስጥ በተጣበበ የሆነ ነገር ውስጥ ትገባል። ስትጸልይ እንዲህ ብለህ ጸልይ። ጌታው የኔ ሮቤል ይታለ፣ የኔ ሮቤል ይታለ። ምን የሚለኝ የሚያድነኝ፣ የሚያወጣኝ፣ ከዚህ ጭንቀት ውስጥ የሚያወጣኝ፣ የሚፈርምልኝ፣ ነገሬን የሚያሳካልኝ ያ ሰው በኢየሱስ ስም ተቀበሉ። ያ ሰው በኢየሱስ ስም ተቀበሉ። አንድ ሮቤል ክብርን ይገልጠዋል። አንድ ሮቤል ወደ ክብር ያመጣሃል። ኢን ዘ ኔም ኦፍ ጂሰስ የተቀበለኝ ሰው አሜን። የወደደ ሰው አሜን። ለዘግየት መከልከል አይደለም በሉኝ። አሁን ሰሞኑን ሮቤሎችን እቀበላለሁ። እግዚአብሔር ከትንንሽ ነገር ትልልቅ ነገር ያወጣል። ክብር ለእግዚአብሔር። ዮሴፍ በረከት መደምደሚያ ነው። ኃይለኛ ሞገሳም ሰው ነው። ኃይለኛ እስር ቤት ሞገስ አለው። ፖቲፋራ ቤት ሞገስ አለው። ንጉሥ ቤት ሞገስ አለው። በሄደበት በሙሉ ያ የለበሰው ኮት አወልቀው። ሞገስ ማለት መለኮታዊ መድሎ ማለት ነው። ሞገስ ማለት የሚዘጋ በር አለመኖር ማለት ነው። ሞገስ ማለት የማይገባችሁ ነገር መቀበል ማለት ነው። ሞገስ ማለት ሳትጠይቁ እናንተ እጅ ላይ የሚመጣ ነገር ማለት ነው። የዮሴፍ በረከት አንተ ላይ ሲመጣ አንተ ላይ ብቻ አይቆምም። አንተ ላይ ብቻ አይቆምም። ምን እንደሚሆን ታውቃላችሁ? ስሙ። የልጆች አባትና እናት የሆናችሁና ወገባችሁ ላይ ልጆቻችሁን የያዛችሁ ያልወለዳችሁ የእናንተ ኤፍሬምና ምናሴ ወደማይገባቸው ወደ ያዕቆብ ርስት ውስጥ ይገባሉ። ማለት ካንተ የተወለደ ራሱ የተባረከ ነው። ምን አደረገ? አባትየው ዮሴፍን ጠራውና ልጆችን አምጣ ልበርቃቸው አለው። ከዛ እጁን አቀያየርና ባረካቸውና ለራስ ልጅ ውለድ፣ እነዚህ ሁለቱ የኔ ናቸው አለ። አይሰማ 12ቱ የይሁዳ የያዕቆብ ነገዶች ወይንም የአብርሃም ዘሮች 12 ወንበር አላቸው። የዮሴፍ ልጆች 12 ውስጥ ገቡ። ማለት አንዳንዶቹን አስወጣቸውና እነሱን አስገባቸው። ሰምተኛል? አንዳንዱን ያስወጣና አንተን ያስገባ ማለት ዘር ይገባል እያልኩ ነው። ማለት የዮሴፍ በረከት አደገኛ በረከት ነው። አስወጣና አስገባ በሉኝ። አንድ ጊዜ አስወጣና አስገባ በልስ። ደግሞ አንፌር በሆነ መንገድ አይደለም የሚያስወጣቸው፣ ገሉ አይደለም የሚያስወጣቸው፣ ፌር በሆነ መንገድ አስወጣ። ማን እንደወጣ ታውቃለህ? ሌዊ ወጣ። ለሌዊ እኔ ርስቱ ነኝ አለና እግዚአብሔር ምናሴን ጨመረ። ማለት ገሉ አያስወጣልህም፣ የሆነ መፈንቅለ መንግስት አድርጎ አያስገባህም። ግን ላንተ ፌር በሆነ መንገድ የሆነ ሰው ፎቃቄልና ላንተ ቦታ አረ ይሰማኝ አሜን ይበል። ምን ማለት መሰለ? እዚህ ጋር መቀመጥ ፈለግኩኝ። እግዚአብሔር ላንተ መቀመጫ ሲፈልግ እንዲህ ያደርጋቸዋል። አሜን። እንዲህ አድርጎ አንተ መቀመጥ አይቀርም። የሆነ ሰውን ባርኩልኝ። ልጆች ገቡ በሉት፣ ወደ በረከት ገቡ በሉት፣ ወደ አገልግሎት ገቡ፣ ወደ ጸጋ ገቡ። ያንተ የሆነ ነገር የሚሞት ነገር የለም። እንዲህም አድርጎ ቢሆን ምን ያደርጋል? እግዚአብሔር ያስገባ። አላወቅም እንጂ እኮ ጀምሮሃል በሉት። ስንት ወጥቶልሽ ነው የገባሽው? ስንት ልጅሽን አላየሽውም እንዴ? እንዲህ ተብሎለት ገባ። አረ አሜን በሉኝ። አትሊስት ለራሳችሁ ሮቤልን ካልተቀበላችሁ ለልጆቻችሁ መግባት ተቀበሉላችሁ። ምን ሆነ መሰለ? አብርሃም፣ ይስሐቅ፣ ያዕቆብ አይደል? ከዛ 12 ዋላ ሲጠራ አቤት የሚሉት የዮሴፍ ልጆች ጭምር ነው።
12ቱ ሲቀመጥ ቀብረር ብሎ እግሩን እንዲያርጎ የሚቀመጠው ማለት ነው ኤፍሬም። አሜን ነው። ዘርህ አይወርቅም በሉት ጎናችሁ አለ። እዚህ ቤት ሲጠራ ሰምቻለሁ ቅድም ደስ ነው ያለኝ። ቲኔጀሮቻችን አይወርቁም። በማህፀን ያሉ ልጆቻችን አይወርቁም። ከኛ የዘር ዘር 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 ማንዘራችን በእግዚአብሔር መንግስት ላይ ድርሻ አላቸው። ስም ሲጠራ የነሱ ስም ይጠራል። አሜን። እናቶች በተለይ ሰፍሳፋ እናቶች ምን ይሆናል ልጄ ያላ ምንም አይሆንም። እግዚአብሔር ቦታ ሰጥቷቸዋል። በዘመናት መካከል እግዚአብሔር ለጄኔሬሽን አይደለም for the coming generation ለበረከት ያደርጋቸዋል። የሰማኝ ለልጆቼ መልእክት መጣ የሚለኝ አረፍኩ የሚለኝ አሜን። in the name of Jesus ክብር የሚሰጥ ሰው ይሄ መልእክት ይሁንለት። ፓስተር ሲጠራኝ ያለኝ ህዝቡን ባርክ አባታዊ በረከት ነው ያለኝ። በረከት ይሄ ነው። ዘራችሁ አይውደቅ፣ ዘራችሁ አይጣል። የወለዳችኋቸውና የተዋለዳችኋቸው በሙሉ በክብር ይሞሉ። የእናንተ ልጆች ተብለው የወደቀ አይኖርባችሁ። አንድም ልጅ እስር ቤት አይገኝባችሁ። አንድም ልጅ ሽሻ ቤት አይገኝላችሁ። አንድም ልጅ በመጠጥ ቤት አይገኝላችሁ። አንድም ልጅ አትቅበሩ። አንድም ልጅ በአደጋ አይሙትባችሁ። አንድም ልጅ ደሃ ይሁንባችሁ። ልጆቻችሁ በሞገስ ይሞሉላችሁ። በጌታ በኢየሱስ ስም ልጆቻችሁ መከራ ያስረሳችሁ፣ ፍሬያማ ይሁኑላችሁ። in the name of Jesus ጥላቻ በጠገባችሁበት ፋንታ በኢየሱስ ስም ጥጋብ ይስጣችሁ። የነካችሁት የተባረከ ይሁን። ጠሉኝ ገደለኝ ያላችሁኝ ሰዎች በሙሉ በኢየሱስ ስም በቴብላችሁ ላይ ይሰብሰቡ። ሞታችሁን የወሰኑ ክብራችሁን ይዩላችሁ። ከፍ ባላችሁ ቁጥር ለቤተሰባችሁ በረከት ያርጋችሁ። እንደዛቱባችሁ አይሆንባችሁ። እንደተናገሩባችሁ አይሆንባችሁ። የክብር የመገለጫ ዘመን ይሁንላችሁ። ሕይወታችሁ ይትረፍረፍላችሁ። ተግዳሮቶቻችሁ በሙሉ ይውደቅላችሁ። እግዚአብሔርም ከሱ ጋር ነበር ተብሎ እንደተጻፈ የእግዚአብሔር ፕሬዘንስ አይለያችሁ። ቀስተኞች አስቸገሩ ተብሎ ተጽፏል። ቀስተኞች አይሳካላችሁ። እግዚአብሔር ከሱ ጋር ነበር ይባልላችሁ። በሞገስ ያጥግባችሁ። እግዚአብሔር በዘመናችሁ በሙሉ ከትንሽ ነገር ትልቅ ነገር ማውጣት እንደሚችል ጠቢብ እንደሆነ በእናንተ ይገለጥላችሁ። መዘግየታችሁ በኢየሱስም ወደ ክብር ያፍጥናችሁ። ቅድስናችሁ ይክፈላችሁ። ዝቅታችሁ በኢየሱስም በትልቅ ፍጻሜ ይለቅላችሁ። እንደ ዮሴፍ ታማኝ ሆናችሁ የተቀበላችሁት ላይ ብቻ መጽናት ይሁንላችሁ። መባረክ ብቻ ሳይሆን ለበረከት ያርጋችሁ። ታናሽነት ብቻ ሳይሆን ታላቅነት ድርሻችሁ ይሁንላችሁ። in the name of Jesus praise God ከኔ ጋር እስቲ ዘሬ አይበላሽም በሉ እስቲ። የኔ ነገር ፍጻሜ ያለው በሉ እስቲ። በእግዚአብሔር ሕልውና እመላለሳለሁ በሉ እስቲ። እግዚአብሔር ከኔ ጋር ስለሚሆን በሉ። በተረሳው በሁለት ዓመት ሁሉ እስር ቤት ባለውበት ንጉሥ ቤት በገባውበት ሁሉ በእግዚአብሔር ሕልውና እመላለሳለሁ። in the name of Jesus የመጨረሻ መደምደሚያዬ ዮሴፍ በሚገርም ሁኔታ ፕሮፌቲክ ነበር። he was a prophet ትንቢታዊ ነበር። አንድ ነገር ልገጥም ነው። አሁን ምላሳችሁ ላይ ሟርት ነጠቅኩኝ፣ ትንቢታዊ ምላስ ገጠምኩኝ። አባት ነህ ካላችሁኝ ከተቀበላችሁኝ መንቀል ላይ ያለ መትከል ደግሞ ላይ ተሰርቷል። በአፍ ውስጥ ቃል አድርጌያለሁ ያለኝ እግዚአብሔር በኢየሱስ ስም የሟርት ንግግር ከላያችሁ ላይ ያንሳ። ዮሴፍ ትንቢታዊ ስለነበረ አጽሜ መውጣታችሁ አይቀርምና ይኸውልህ የተዋረርከው ቆመ ነው። ስትከበር ግን አጽም ሁሉ ይከብራል ማለት እግዚአብሔር ሲያስታውስ በስጋ ውስጥ ሆነሽ ብቻ አለ አጽም ሁሉ ይከበራል። ማን ነው የሚያስብ እስቲ ድራማ መስራት የዮሴፍን አጽም እንዴት ይዘውት እንደሄዱ እያሉ ነው የወሰዱ። በወርቅ ሳጥን የለበጡት ይመስለኛል። ማለት ክብር ቅርብ ነው እያልኩ ነው። ኖራ አይደለም ሞታ ያከብሩሃል። የዮሴፍ በረከት ላያችሁ ላይ ይሆን። ፕሮፌቲክ ስፒሪት ይገጠምላቸው። እንደዚህ ያላቸው መውጣታችሁ አይቀርም። ስትወጡ ግን ምንን ይዛችሁ ትወጡ እንዳሉት ይላል። ሲያልቅ
ዮሴፍ እንደተናገረው አጽሙን አወጡት ይላል። ማለት ከነስጋ ተረስተ አጽም የሚታወስበት ዘመን ይደረሳል። የሆነ ሰው መታሰቢያ ታላቅ ነው ያንተ በሉት። ዮሴፍን ይዘውት የወጡት የሱ ጄኔሬሽን ነው። ምክንያቱም ዮሴፍ የተወለደው ከ400 መሃሉ ላይ ነው። አትራፊ ነው ዮሴፍ፣ ሊረሳ ይገባዋል። ግን ልጆቹ በሙሉ በጣም የሚገርም ምን እንደሆነ ታውቃለህ? የዮሴፍ ወንድሞች ሲወልዱ ራሱ በሱ ጭን ላይ ተወለዱ ይላል። ኢቭን ቤተሰቡ ፍሬያማ ሆነ። የሆነ ሰው ባርኩልኝ፣ ቤተሰብ በሙሉ ባንተ ያርፋል በሉት። ትውልድ ባንተ ያርፋል በሉት። አንተ የዘመናችን ዮሴፍ በሉት። ሲጠቀልል ምን እንደሚል ታውቃለህ? ዮሴፍም ለግብጽ ንጉሥ ዓለምን ሁሉ ገዛለት ይላል። ለኢየሱስ ዓለምን ሁሉ የምትገዙበት አሜን በለኝ። እጅን አንሳና ትውልድን ሁሉ ለኢየሱስ የምትጠቀልሉበት የሆነ የዊዝደም መንፈስ ይለቀቅላችሁ። ዮሴፍ ምን አይነት እንደሆነ ታውቃለህ? ጭንቅላቱን ራሱ አይችሉትም። ሜንታሉ የጭንቅላቱ እንትን ብቃት ኤንጀሊክ ነው ማይንዱ። ግብጽ ንጉሥ ጋር ስትቀርቡ አላቸው ዝም ብላችሁ እንዳትቀርቡ፣ ከብት ወይንም በጋርቢ ነኝ በሉ አላቸው። አንድ ቃል ነው የሚያስፈልጋችሁ። ንጉሥ ጋር ምናምን ስትገባ ግራ አይገባህም። እሱ ግን ምን አላቸው? የምትናገሩት አንድ ነገር ነው አላቸው። ምንድነው የምትሉት? በጋርቢ ነን በሉት። አንተ በጋርቢ ነን ብለው መሬት ተቀበሉ። ማለት ምን ማውራት እንዳለብህ ራሱ ያውቃል። በልሳን ጸልይ አይደለም ያላቸው፣ እሪ በሉ አላ። በጋርቢ ነን በሉ። አቤት ጭንቅላት! ልመርቄን ጭንቅላት በኢየሱስ ስም ትውልድን ባለ ርስት የሚያደርግ መገለጥ ይስጣቸው። አንድ ቃል ነው የተናገረው። ምን በሉት አለ? በጋርቢ ነን። እንዴ ዊዝደም ነው የነገራቸው። ሄደ በጋርቢ ነን በሉት። አስቡኝ እኔን አሁን አንድ ሰው ልኬው ጠቅላይ ሚኒስቴሩ ጋር ኦርሰም እንዲህ በለው ብዬ እንዲህ የሚቀበልበት ማለት ምን ቃል አለኝ? ይሁን የለኝም። አሁን የለኝም፣ ግን አሁን ልንቀበል ነው። ሚስቶች፣ ሴቶች ያላገባችሁ ወንድየውን ምን ማለት እንዳለብሽ እግዚአብሔር ቃል ይሰጥሻል። በቃ አንቺን የሚያገባበት ቃል ይሰጥሻል። ምን እንደነካው አይታወቅም፣ ቃል ግን ይሰጥሻል። አንዳንድ ሴቶች አሉ ቃል የላቸውም። ስምንት የተዋውቀውታል፣ ይረሱታል። ስሙን ያውቁታል፣ ግን ይኮራሉ። አያውቁማ። አሁን ግን ጥበብ ተገጠመ። ምን እንደምታወራ ያ የቢሊየን ቢዝነስ አያመልጥም። ምን መጻፍ እንዳለብህ፣ ምን ፕሮፖዛል ማቅረብ እንዳለብህ፣ ምን መናገር እንዳለብህ፣ ምን ቃል ማውጣት እንዳለብህ አንተ ታውቀዋለህ። እግር ያለው በሙሉ በእግሩ ይቆም።